ከኮንጎና ከኡጋንዳ ባሻገር ኢትዮጵያን ጨምሮ 10 የአፍሪካ ሀገራት የኢቦላ ስርጭት ያሰጋቸዋል ተባለ። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁን ገለጸ። ኬንያ ከኢትዮጵያ የምትገዛውን የኤሌክትሪክ ኃይል በእጥፍ ለማሳደግ መወሰኗን የሀገሪቱ የዜና ምንጮች ዘገቡ። የኢራን ባለስልጣናት የህዝባችንን መብት አሳልፈን አንሰጥም አሉ። የአሜሪካ የጦር መርከቦች፣ አውሮፕላን ተሸካሚዎችና ተዋጊ ጀቶች ኩባን መክበባቸው ተሰማ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ኢራን የዓለም የኃይል አቅርቦትን እንድታግድ አንፈቅድም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 35ኛውን የኤርትራን የነጻነት በዓል አስመልክተው ለፕሬዝዳንት ኢሳያስ አፈወርቂ የደስታ መግለጫ መልእክት መላካቸውን የኤርትራ መንግስት አስታወቀ። በኖርዌይ በሚገኙ የመኖሪያ መንደሮች ውስጥ ነዋሪዎች የአፕል ዛፎቻቸው ትርፍ ፍሬዎችን በትንንሽ ከረጢቶች በማሸግ መንገደኞች በነፃ እንዲወስዱት በየአጥሮቻቸው ላይ ማንጠልጠል ጀመሩ። የኢራን መንግስት ከአሜሪካ ጋር ያለውን ጦርነት ለማስቆም በማርቀቅ ላይ ባለው የመጀመሪያ ደረጃ የስምምነት ማዕቀፍ ውስጥ የኒውክለር ጉዳይ እንደማይካተት አስታወቀ። የአውሮፓ በሂደት በአሜሪካ ላይ ያላትን ጥገኝነት እንደምትቀንስ የኔቶ ዋና ጸሐፊ ተናገሩ። የኦክስፎርድ ተመራማሪዎች በወራት ውስጥ ዝግጁ የሚሆን አዲስ የኢቦላ ክትባት እየሰሩ መሆኑን ተናገሩ።